ሶፎንያስ የአእምሮ ህመም አለው፣ የግብረ ሰዶም ህመም አለው፣ የሆነ ነገር ህመም አለው። ቢዝነስ ጀምሮ ፌል ያደረገበት ሰው ነው። ሚዲያ ላይ የሆነ ነገር የተበላሸበት ሰው ነው። ብዙ ነገር የገባ ሰው ነው። ይሄ ልጅ የማዳና ስራዬ የኛ ነው። ሃይማኖት ተቋማት ኃላፊነት አለባቸው። የኦርቶዶክስ ቤተክርስቲያን አሁን ገዳም ነኝ ብሏላ። ገዳም ከሆነ የገዳሙ ደብሩ ኃላፊዎች ባካችሁ ድረሱለት ባለበት። ይሄ ልጅ ራሱን ከሚያጠፋ የደብሩ ኃላፊዎች መድረስ አለባቸው። ካህናት በዛ ቤተክርስቲያን ውስጥ የሚቀድሱ የሚያስቀድሱ ምእመናን ኃላፊነት አለባቸው። ሌሎችም ደግሞ አሁን ፕሮቴስታንትም ጋር የሚመጡ አሉ። እኛ እያንዳንዳችን ኃላፊነት አለብን። ከዛ ስራው ደግሞ እንዲወጣኛ መርዳት አለብን። ልብ ያለው ልብ ይበል፣ ልቡና ያለው ደግሞ በደንብ ሰምቶ ከዚህ ውስጥ የሚጠቅመውን ደግሞ ብዙውን ነገር ይዞ ባልነው መንገድ ስለ ሀገር አስበን ነው የተገናኘ ነው። ስለ ትውልድ አስበን ነው። እንደ አንድ የቤተ ክርስቲያን መሪ ደግሞ የሚጠበቀው ባለፈውም ያው ቅድሚያው ብዙ ነገር አድርገሃል። አሁን የሚያነሳቸው ነገሮች ደግሞ በእርግጠኝነት በሶሻል ሚዲያው ትልቅ ኢምፓክት ፈጥረው ብዙዎችን የሚያድኑ ብዙዎች ጋር የሚደርስ ብዙዎችን የሚለውጥ እንደሚሆን ተስፋ አድርጋለሁ። ስለነበረን ጊዜ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። አስቸኳይ የድረሱልኝ ጥሪ። ጋዜጠኛ ሶፎንያስ ራሱን ሳያጠፋ ነብይ ሱራፌ አንድ ሲል ተደምጧል። ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ችግር ውስጥ ነው። ስራው ሁሉም ነገር ተበላሽቶበታል። ከራሱ ጋር አይደለም። አሁን ገዳም ነው ያለሁት ብሏል። ስለዚህ ችግር ውስጥ ነው። ይህንን ልጅ የማዳን ስራ የኛ ነው። የሃይማኖት ተቋማት ኃላፊነት አለባቸው። የኦርቶዶክስ ቤተክርስቲያን የገዳሙ የደብሩ ኃላፊዎች እባካችሁ ድረሱለት። ባለበት ይሄ ልጅ ራሱን ከሚያጠፋ የደብሩ ኃላፊዎች እንዲሁም በዛ ቤተክርስቲያን ውስጥ ያሉ አገልጋይ ካህናት፣ የሚቀድሱ የሚያስቀድሱ ምዕመናን ኃላፊነት አለባቸው። ሌሎችም ፕሮቴስታንት፣ ካቶሊክ ሁላችንም ከዛ ነገር ውስጥ እንዲወጣ ክርስቲያናዊ ኃላፊነት አለብን በማለት የገለጸ ሲሆን ወደ ፈጣሪ ወደ መንፈሳዊ ሕይወቱ ሊመጣ ሲል መንፈሱ ይወጋል። በጣም ከባድ ነው። መግቢያው ቀላል ነው፣ መውጫው ግን ከባድ ነው በማለት የሁላችንም እርዳታ እንደሚያስፈልገው ፓስተሩ ተናገረ። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። የማይረባ አይምሮ ነው ያላቸው። ሰዶም ውስጥ የሚኖሩ ሰዎች ወንድ ከወንድ ጋር፣ ሴት ከሴት ጋር ከእግዚአብሔር ቃል ውጪ የሆነ ነገር ሲሰሩ የነበሩ ሰዎች ናቸው። ትልቁ የእግዚአብሔር ቅጣት በመጀመሪያ ሰውን ለራሱ ሐሳብ እግዚአብሔር አሳልፎ ሲሰጠው፣ እነዚህ ሰዎች እግዚአብሔርን ለማወቅ አልፈለጉም። ወርዝለስ ማይንድ ነው ያላቸው። የማይረባ አይምሮ ነው ያላቸው። ግን እኮ አዋቂ ነው የሚመስሉት እንደዚህ ስታያቸው፣ በሴኩላር ዓለም ላይ ስታያቸው፣ በንግዱ፣ በኢኮኖሚ፣ በሀብቱ፣ በስልጣኑ፣ በምኑ ስታያቸው እኮ በጣም ደስ የሚል ላይፍ ነው የሚኖሩት። ግን ወርዝለስ ማይንድ ነው ያላቸው ነው የሚለውና እግዚአብሔርን ለማወቅ ስላልወደዱ እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው። ያለሱማ ኑሮ እንደማይሆን ተረዳው። አሁን ይብቃኝ ምንም ላላተርፍ ተጎዳው። ልመለስ የቀድሞ ቤቴ ይሻለኛል። ከኢየሱስ ጋር ኑሮ ይመቸኛል። የዓለም ኑር አንገፍግፎኛል፣ ብዙ አራቁቶኛል። ቸሩ አባቴ እርሱ ይሻለኛል። አንተ ራሱ ጌኔ ነው ማለት መረጃ ምንድን ነበር ማድረግ ነበር ማለት ጌ እንዳልሆንኩኝ ቢያውቅ ይቀርበኛል። ይመጣል አይመጣም። ሲመጣ ጠብቄ ለማስያዝ ምክንያቱም አውቃቸዋለሁ እንደዚህ አይነት ሰዎች በምን አይነት መንገድ ውስጥ እንደሚያልፉ ስለማውቅ ከዚህ የመጀመሪያ አይደለም ገብቶሻል። ከዚህ ፍት ያው በየሰው ስለሚደርስባቸው እኔም ጋር ይመጡና ጥያቄ የሚያቀርቡ ሰዎች አሉ። አጥረግርጌ ነው መልሳለሁ። ቆይ የመጀመሪያ አይደለም ማለት እንደማንኛውም ሰው መጥቶ በውስጥ የሚጠይቁ ሰዎች ነው። እንደዚህ የጌይ ወሬ የሚያወሩ ሰዎች ማለት ነው። ከዚህ በፊት ገጥሞ ያውቃል? ኖርማል አንዴ ማንም ጋር እኮ ነው የሚያወሩት እነሱ። ምን ሰው ይመርጣሉ እንዴ? ገጥሞ ያውቃል ስልሽ በአካል ምናምን አይደለም። ገብቶኛል እኮ አፕሮች ማድረጉ ራሱ ሶሻል ሚዲያ ላይ መጥቶ እንደዚህ ለማውራት ይሞክራሉ። አዎ ይሞክራሉ። ከዛ በቃ ጀስት ገባኝ ስክሪንሾት ማድረግ ጀመርኩኝ። ከዛ በኋላ ውስጥ ሪጀክት ማድረግ ጀመረ። አይ ጤነኛ አይደለም አልኩኝ።
እንደዚህ ቫይራል ይሆናል ብዬ አልነበረም። እንደዚህ ስክሪንሾትም ሳረግ ነበር ወይ ደግሞ ሆን ብዬ ለመጣልን ብዬ ሳይሆን አይታወቅም። የሚዲያ ሰው ምን ይታወቃል ከኔ ጋር አውርቶ ነበር ብሎ የሆነ ነገር ቢያረግብኝስ በሚል ፍራቻ ነበር የሚያረኩት። እንዳልኩትም እውነቱን አገኘሁት፣ ቀጠልኩት፣ መጣ። እንግዲህ አይታችኋል። ከዛ ጋር ከመድረሳችን በፊት እንዳልከው ልክ ሄሪ ነው የሚለው ፓርት ጋር እስከሚደርስ ድረስ ምንም አንተ እስካሁን ነገሮችን በመልካም ነበረ እንደምንም በተቻለ አቅም ለመረዳት ሞከርከው። ልክ ከዛ በኋላ እንዳልከው በደንብ ማስረጃዎችን ዶክተሮችን በደንብ እያጣራ መምጣት ጀመር። ያንዳንዶችን ጥያቄ ወይም ውዝግብ ስሰማ ምን ነበረ ነው እንዴ በጣም ጥሩ ነው። ይሄንን ማስረጃ ባትይዝ ኖሮ እሱ በእግሩ ባይመጣ ቴክስቱን ባታደርግ ድምጹን ባንሰማ 3 ማስረጃ ባትይዝ ኖሮ ይሄ ነገር ተረጋግጦ አሁን እስካሁን እስከምንሰማ ድረስ አንዳንድ የተወሰኑ ውሳኔዎችን ማንሰማም እኔ ነገር አይጋለጥም ነበር። ማረግ መልካም ሆኖ ሳለ ግን ጥሩ ነው ይሉና ግን እንዴት በዚህ ልክስ ነገሮችን አስታሞ አብሮ እንደዚህ ፊት በደም ተመሳስሎ ማውራት ይቻላል ማለት እንዴት የሚሉ ደግሞ ማለት እንዴት ቻለው አብሮ ይሄንን ነገር ማስኬዱን እንዴት ቻለው የሆነ ሰዓት ላይ እንዴት አላውቀው ነው የሚሉ ጥያቄዎች አሉ። ጃኔ እንዴት ይሄ ግልጽ እንዴት እንዳልሆነላችሁ ማለት የሆነ በቃ ከባህላችን ያፈነገጠ ነገር ሲያደርግ ማጋለጥ ነው። በቃ ምንም ይሄ ፊዚክስም ያስፈልጋል። የሆነ ማውን ነገር ሲያረካሽ ተናግሪያለሽ፣ አረፍት ይዋለሽ። በእርግጥ እስከ ዛሬ ሳረግ የነበረው አስቀይማቸዋለሁ አብዛኞቹ። እኔ አይደለም እንደዚህ አይነት ነገር አውርቶ የሚቅርና እኔ ወንድ እኮ የገዛ ወንድም እኮ አብረን ስንተኛ እንኳን ራስ ግን ነገር ጌምተኛ ሰው መጥቶ እንደዚህ አይነት ነገር ለማድረግ ሲሞክር አስቀይሜ ብሎ ካረግ የምሸኛችሁ። ይሄ ግን ደነገጥኩኝ። ትልቅ ሰው ነው፣ ምናውቀው ሰው ነው። በቁጥር ቢለካ ከዚህ በፊት እንደዚህ አይነት ነገር የገጠመ ምን ያህል ይሆናል? 2 ያው ከስንት አንድ የሚፈጠር ነገር ነው። ይሄን ያህል ስራዬ ብዬ ተከታትያቸውም አላውቅም። ግን በቃ እንደማንኛውም ሰው ሲመጣ እኔ ምን ልርዳህ ነው። ጀስት ቴሌግራም ዩዘር ነው ያለ ስልክ ቁጥር ያለ ሲመጡ ኦኬ ምን ልርዳሽ። ሴት ነው አብዛኛው ጊዜ የሚመጡ ሴቶች ናቸው። በኮንተንት ስለ ወንዶች ባህሪ ስለሆነ የምገልጸው ለሴቶች ስለሆነ እነሱ ናቸው አብዛኛው ጊዜ የሚመጡ። ምን ልርዳሽ ነው በቃ ጀስት ሌላ ጥያቄ ውስጥ አልገባም። ግን አንዳንድ ወንዶችን የሚያማክሩባቸው ጊዜያቶች አሉ። ግን ያና ምን ነው የማወራቸው። ግን አስፈላጊ ወሬዎች ሲገቡ ግን ባህሌም አይፈቅድም፣ ሃይማኖቴም አይፈቅድም። ሰው አያስፈልግም። ከነዚህ ተፈረግም ጋር እየሰደብ ነው። ስለዚህ ከዚህ በፊት ጥርግርግ የማድረግ ልምዱ ካለ ወይም ደግሞ የሆነ ስቴፕ ያለ ማራመድ ልምዱ ያለ ሰው ከሆነ አንተነት ላይ እንዴት እንደዚህ በደንብ የሆነ ዳቶቹ ቴክስቶቹ በጣም ሲታዩ ይዘጋነናሉ። የሆነ ለመስማት ራሱ እያሳለፍክ ካልሆነ በስተቀር ይስና እንዴት የሆነ በቃ የሆነ ኢሞሽናል ምናምን ሆነ እንትን አላልከውም። በደንብ ጥሩ ነው። ካሁን እኮ ማስረጃው መያዝም እኮ ነው እንደዚህ ነገሮች በእግሩ እንዲመጣ እዚህ ድረስ ያደረገው እንዳየነው ቪዲዮ። ግን አቅሙን እንዴት አገኘው የሚሉ እንትኖች አስተያየቶች እውነት ለመናገር እኔም አላቅም ምልሽ ምናልባት እግዚአብሔር ነው የጣለው ብዬ ነው የማስበው። አላቅም ከዚህ ከኔ በፊት ምን ያህል ሰዎች ጋር እንደዚህ አይነት ነገር አውጥቶ ከምን ያህሎቹ ጋር ተስማምቶ በዚህ መንገድ እንደቀጠለ ማውቀው ነገር የለም። አንዳንድ ጊዜ ያው እግዚአብሔር አንዳንድ በምድር ላይ የሚደረጉ አላስፈላጊ ነገሮች ስለማመን ክርስትና ምትስና ያለው እግዚአብሔር አንዳንድ ጉዳዮች ላይ ኦቨር ሲሄዱ በቀል ነው። ሶ አሁን ሳስበው የገባኝ በዚህ ልክ ህዝብ ማለት በግልጽ የምነግርሽ ጋዜጠኛ ሆኖ መረጃ እያላቸው ደውሎ የነገሩኝ ነገሮች ጋዜጠኛ ሆኖ መረጃ እያላቸው ግን በመፍራት ደግሞ ምክንያት ያላጋለጡ ብዙ ሰዎች ባሉበት ደፍረ እንደዚህ ማድረግ በራሱ ጀግና ነህ ሲሉ ትልቅ ነገር ነው እንዲያረቁት ለራሴ ስጠይቅ ለካ እንደ ሀገር አይደለም እንደ ዓለም ትልቅ የሆነ ነገር ነው ያጋለጠው። እውነቱን ሳይው ባንዴ አጥልቅልቆ ለራሴ ግራ እስኪገባኝ ድረስ ማለት ነው። ሶ ይሄ የእግዚአብሔር ዓላማ ነው ብዬ ነው የማስበው። የሆነ ሰንበዲ የሆነ ቦታ ላይ ሊቀጥል ከቻለ የሆነ ሰንበዲ ህይወት አላውቅም እኔ ስም ማጥፋት አይሆንብኝ አበላሽቶ እሱ በምን አውቃለሁ። ይሄ ሰው ልምድ ባይኖረው ከአዲስ አበባ አዳማ አይደል እኔ ቅርታ አድርግልኝ ከአዲስ አበባ አዳማ አይደለም እዚሁ ከተማ ላይ ሆኜ ከሆነች ፊርማታ ካላመንኩበት መውጣት የሚደብረኝ ሰው ማለት ስንፍና ምናምን አይደል የሆነ በቃ ጉዳይ ካለኝ ብቻ ነው የሚሄደው። እና እንዴት ከተማ አቋርጦ መምጣት ማለት ይሄ ሰው ዛት አዲክትድ ነው ማለት ነው። እዛ ነገር ላይ የተረዳሁት ነገር ቢኖር ይሄ ነው። ቀራቸው መቼ አውርታችሁ መቼ ነው የመጣው? ጠዋት አውርታችሁ ማለት በነገራችን ላይ የደቂቃ ጉዳይ ምንም ቀጣይነት የለውም። ጠዋት እኔ እሱ ቴክስቱን ካላከልኝ አይ ቲንክ ቆይቷል መሰለኝ እንጂ ራሱ እኔ አልገባም ብዙ ጊዜ እንትን ብዙ ጊዜ የምጠቀማቸው ዋትስአፕ፣ ቦቲም፣ ኮሜራ፣ ኢሞ እና ይሄ ቴሌግራም። ለምን መሰለሽ ቲክቶክ ላይ ፊውቸሩ አልነበረም።